ንብረት ነው አይደል የምትፈልጊው? እሱን ተነጋግረን የሚገባሽን ትወስጃለሽ። እኔ የምለው ልጅ ወለድክ እንዴ? አልወለድኩም። አይዞሽ፣ ተካፋይ አይኖርብሽ። እስኪ ንገሪኝ፣ ማን ያምናል በሶስት ሴቶች ጦርነት ተጀመረ ቢባል? ሙችም አረ ለትውልዱ ቦታ ልቀቂለት። አረ ፈተናቸው ያ ትልቋ ሲሉ እኔ ደግሞ ከዛሽ ሚስኪን ሴት ወደዚህ ተቀይራለሁ። ስለዚህ አቦ በእናንተ ጭቅጭቅ እኔ መከራ ይበዛ። ፍችኝና ቁጭ ብላችሁ አውሩ። ገና የኋላ ታሪካችሁን ቁጭ ብለን እንሰማ ነው እንዴ? ወይኔ ግን ድምፅሽ እንዴት እንደሚያስጠላ! የሆነ የሌሊት ወፍ ድምፅ ነው ያለሽ፣ የሚያቃጭል። ወይኔ ግን አምናይተሽ አቢዜሎ እንግዲህ እውነት አንተ እንደዚህ ታስረ እንደማየት ምን ደስታ አለ? በደንብ የምትፈልጊው ነገር ግልጽ። የአብሲሎም ህጋዊ ሚስቱ ስለመጣች እጅግ በጣም ደንግጠውና ተደነባብረውም ነበር። ሆኖም እሱ በታገተበት ሄዷ እውነት አንተ ነው ወይ እንደዚህ ሆንኮ በማለት እየሳቀችበትና እያሾፈችበት ሳታስብ እጁን ቀስ ብሎ በመፍታት አንቋትም ይዟታል። እንግዲህ በባለፈው ክፍል ላይ ማቲያስ ኤልሳንና አብሲሎንን አንድ ላይ አግቷቸው እያናዘዛት ነበር። ኤልሳ ያደረገችውን ሁሉ በይ ተናገሪ፣ አሁን ውርደትሽን እንዳለ ለአብሲሎም ተናገሪ በማለት እሱን እጁን ፈቶ ወይንሼትን አናግሮ ወይንሼትንም ወይንዬ የኔ ቆንጆ እያለ አብሲሎም ፊት እያወራት ነበር። አብሲሎምም እንግዲህ እጅግ በጣም ስሜታዊ ሆኖ ኤልሳን ተናገሪ ብሏት ከተናገረችም በኋላ ቀስ በማለት እንግዲህ እሱ ከወጣ በኋላ ስለት ይዤ መጥቻለሁ፣ አሁን እሱ በገባበት ሰዓት በጥንቃቄ ከዚህ መውጣት አለብን ብላው ነበር አብሲሎንን። ሆኖም እንግዲህ ማቲያስ ስልክ እያወራ እያለ በዛው በሚጠጣው ጠርሙስ ከጀርባ በኩል ይመታውና ማቲያስም ራሱን ይስታል። አብሲሎምም እንግዲህ ለሰብለ ቶሎ ብሎ ይደውልላትና አክስቴ ቶሎ ድረሽልኝ፣ እዚህ የሆነ ነገር ተፈጥሯል፣ ሎኬሽን እልክልሻለሁ፣ ሰው ይዘሽልኝ ነይ ብሎ ይላታል። እሷም እሺ በማለት እንግዲህ ሰው ይዟ ሄዷ ማቲያስ እንደ ሞተ ኤልሳ ትነግረዋለች። ማቲያስም ሞቷል በማለት አብሲሎም እጅግ ይደነግጥና በሰዎች ያስወጣዋል። ሆኖም እንግዲህ ኤልሳም እሷው ስለነበረ የቀረችው በድንጋጤም እሷ ዝም እንድትል አድርጎ ለቋስ ስለሄደ እሱም እንደዛ በነበረበት ማቲያስም በነገራችን ላይ ምንም ነገር የሆነ ነገር አይመስለኝም። ሆኖም እንግዲህ አብሲሎምም ሄጄ እጄ መስጠት አለብኝ፣ የሰው ነፍስ አጥብቼ በፍጹም እንደዚህ መቀመጥ የለብኝም በማለት እንግዲህ ለሰብለ ይነግራታል። ሰብለም ተረጋጋ፣ አሁን መጀመሪያ ወደ ራስ ተመለስ፣ ከዛም በኋላ ሁሉም ነገር ይስተካከላል ብላ ትለዋለች። እንዴ የሰው ነፍስ አጥፍቼ ሄጄ መስጠት አለብኝ እንጂ እንዴት ዝም እላለሁ? ሆኖም በእኔ ቦታ ራሱ ኤልሳ ራሷን መስዋዕት ልታደርግ ነው በማለትም ይናገረዋል። ሆኖም እንግዲህ እንዴት እሷ ራሷን መስዋዕት ታደርጋለች? ያንተን እሷ መክፈል አችልም፣ አንተ እስከገደልክ ድረስ አንተ ራስነ እጅን የምትሰጠው። ሆኖም ግን ተረጋጋ፣ ሁሉም ነገር በሂደትና ሕግ በያዘው መንገድ እንጂ የሚሄደው አንተ በወደድክና በፈቀርክበት ሰዓት አይደለም ብላ ትለዋለች። አክስቴ ምንድን ነው ታዲያ ማድረግ ያለብኝ ብላ ስትለውም አሁን ቆይ ተረጋጋ፣ ሁሉንም ነገር እኛም እናጣራለን፣ ሆኖም ደግሞ ሕግም ያጣራዋል። አንተ ምን ነው ልትገለው ነበር ወይ የሄድከው በማለትም ትጠይቀዋለች። እሱም አይ ልገለው አልነበረም የሄድኩት ብሎ ይላታል። ስለዚህ ልትገል ሄደክና ከራስ ለመዳን ያለው ልዩነት አለው ብላ ትለዋለች። እንግዲህ እዚህ ጋር ማቲያስን ያለውን ነገር ስለ ኤልሳ ለመጠየቅ በሄደበት ነበረ። ማቲያስም እንግዲህ እሱን አግቶ አስቀርቶ ኤልሳም የሄደችውና እዚህ ጋር እንግዲህ አብሲሎም ራሱን ለመከላከል ሲል ነበረ ማቲያስን እንግዲህ በጠርሙስ መቶ የጣለውና ለዚህ ሰብለ ደግሞ ሕግ ይሄንን አጣርቶ ያያል። መጀመሪያ ይሄንን ነገር የጀመረው ሰው ማን ነው በሚል
ስለዚህ በህጉ መሰረት እንጂ የምትሄደው አንተ ዝም ብለ እንትን አትልም እያለችው ነው። እጄን በፍጹም አሰጥም እያለችው ነው። እሱ ደግሞ ሆነም ቀረም የሰው ነፍስ እስካጠፋው ድረስ እጄን መስጠት አለብኝ ብሎ ይላታል። እሷም እንግዲህ በፍጹም ትለዋለች እና ደግሞ ሬሳውን ለማየት ይሄዳሉ። እንደዛው ከተከራከሩ በኋላ ሬሳውንም እንግዲህ ለማየት ሲሄዱ ቤቱ ደም በደም ሆኖ የተጎተተ ነገር የሚመስል ነገር ከቤት ውስጥ የወጣ ይመስላል። ሆኖም እንግዲህ ሬሳው አልነበረም። ከዚህ ተጓቶ የወጣ ነገር አለ። የሆነ ነገርማ አዲስ ነገር አለ። ስለዚህ አሁን ኤልሳ የት ነው ያለችው? ምን እየተፈጠረ ነው ያለው? የሆነ ነገርማ አለ ብላ ትላለች። እንግዲህ በጎቹንና ፍየሎችንም ሰብሰብ አድርገው እየጠበቁና አብሲሎምም ደግሞ በባጃጅ ውስጥ ዘና እና ፈታ እያለ ማዘርን ነይ በመኪና ይዤሽ ልሂድ ብሎ ሲላትም አይ ብላ ትለዋለች። ሆኖም እንግዲህ ኤልሳ የት እንደገባች ባያውቁም እነሱም ግራ ሲገባቸው በየክፍሉ እየገቡ ሲያዩ አንዱ ደግሞ ሽፈና እየሰራ ነበረ። ፍሸና ነው ሽፈና እየሰራ ባለበት እሱም እጅግ በጣም ደስ ይላል። ግን ሌሎቹ የት ሄደው ነው? በፍጹምማ ማንም ሰው አልሞተም፣ የሆነ ነገር ተፈጥሯል በማለትም እንግዲህ ሰብለም የሆነ ነገር እንደጠፋ እንጂ ያይችው በፍጹም ማንም የማንም ህይወት እንዳልጠፋ ነበረ እየተናገረች ያለችው ማለት ነው። እንግዲህ በየክላሱ እንፈልጋለን ትላለች። ሆኖም እንግዲህ የመጀመሪያው የአብሲሊዮም ፍቅረኛ ጸደ ወደ ቤት ትመጣለች ማለት ነው። እሷም እንግዲህ ቤት እንደገባች ይሄ የአብሲሊዮን ቤት ነው ወይ በማለት ወይኔን ትጠይቃታለች። ወይኔም አዎ ብላ ታስገባታለች። እሷም እንግዲህ ካስገባቻት በኋላ ልክ እንደ ራሷ ቤት እንግዲህ ድልድል ብላና ሰፋፋ ብላ ትቀመጣለች። እሷም እንግዲህ ምን ነው ማንሽ ብላ ስትላትም እኔ የአብሲሊዮም የመጀመሪያ ሚስቱ ህጋዊ ሚስቱ ነኝ ብላ ትላለች። እዚህ ቤት ያለው ከሹኪያ ከማንኪያ ጨምሮ የራሴ ንብረት ነው በማለት እንግዲህ ትናገራታለች። ሆኖም እስቲ ሻወር ልግባ፣ ሻወር ገብቼ መለሳለሁ፣ አብሲሎንም ከመጣ ሻወር እንደገባው ንገሪው ብላ ትላታለች። እሷም እንግዲህ ሻወር እንደገባው ንገሪው ብላ ስትል የምን ሻወር ነው የምትገቢው? ካዳ ምን ሊያደርግ ነው ምነግረው ብላ ስትልም ጀርባዬን እንዲያሸኝ ብላ ትላታለች። እሱ እዛ ታግቱ ተቀምጧል። ከዛን እንግዲህ እቺ ደግሞ ምን አይነት ቅሌታም ናት የመጣችው እያለች እንግዲህ እሷም ወደ ሻወሯ ትሄዳለች። ሻወር ቤትም እንግዲህ ሻወሯን ወስዳ ከመጣች በኋላ ሳሎን ላይም እየተበለቃቀጠች የራሷን እንግዲህ እየተቀባባች ዝም ብላ መቀመጥ ስለማትችል ወዲሼትም እንግዲህ ምን ነው እንደዚህ እንትን አልሽ ብላ ስትላትም እንግዲህ በመጀመሪያ የአብሲሎን ሚስት እንደሆነችና አሁንም አብሲሎንን እንደምታፈቅረው ትናገራለች። እንግዲህ እሷም እንደዛ እየተጫወተች ካዲያ እዚህ ቤት ያሉ ሰዎች የት ሄደው ነው? ደግሞም አንቺ ሙሉ ለሙሉ ጥቁር በጥቁር የለበሹ ለምንድን ነው ብላ ትላታለች። እሷም በምትላት ሰዓት እናቴ አርፋ ነው ስትላት ነፍሲ ማር ብላ ትላለች። ሆኖም እንግዲህ ካለችም በኋላ እሷም እንግዲህ እዚህ ቤት ያሉ ሰዎች አለማለቃቸው ካላለቁም ተመስገን ነው፣ ካለቁም ደግሞ አልቀዋል እያለች እንግዲህ ትናገራለች። እንዴት እንደዚህ ትያለሽ እያለች የመከረቻት ነበር። ሆኖም እንግዲህ እሷም እንግዲህ እንደዛ እያወራቻት እና አብሲሎንም ደግሞ እዛ ተጨንቀው የሚሆኑት ነገር ግራ ገብቷቸው እንግዲህ ሰብለም ከየክፍሉ እየገቡ ሲያዩ ምንም ነገር ሲያጡ በስተመጨረሻም ደግሞ እዛው ክላስ ውስጥ እያሉ ማን እንደሆነ ጨለማ ውስጥ ይደበድባቸውና እጃቸውንና እግራቸውን ያስራቸዋል። ሆኖም እንግዲህ ግራ ይገባቸዋል እንዴት እንደሚወጡና ኤልሳ ወዴት እንደሄደች። ይህንን ነገርስ ማን ነው እንደዚህ እያደረገ ያለው?
ለምን ኡራግኛ ጭፈራ አንጨፍርበትም በማለትም ሲል አይ ኡራግኛ ጭፈራ ከመጨፈራችን በፊት ማሰብ ያስፈልገናል። ስለዚህ መጀመሪያ ሀሳባችንን ሰብስበን እንዴት አይነት ዳንስና እንዴት አይነት ጭፈራ እንድንጨፍር ማሰብ ይጠበቅብናል በማለትም እንግዲህ በሩ ስር በመቀመጥም ሀሳባቸውን ይቀጥላሉ። ሆኖም እንግዲህ ለተወሰነ ደቂቃና ለተወሰነ ሰዓታት እንደዚህ ካሰቡም በኋላ ማድረግ ያለባቸው ለወይኑ መደወል እንደሆነ ይወስናሉ። ለወይኑም ይደውሉላትና እንግዲህ ወይኑም ያሉበትን ቦታ ይነግራታል። ቶሎ እንድታተርፋቸው ከነገራትም በኋላ ከዛን እንግዲህ ምንም ችግር የለውም በማለትም ትላለች። እንዴ ወይኑ ራሱ መኖሯ እናቷ ሞቷ እኮ እናቷን ለመቅበር ሄዷ ነበር ብላ ትለዋለች። ሆኖም እናቷ በመሞቷ በጣም ነበር ያዘነው። ለእናቷ ብላ እኮ ነው ይሄ ሁሉ ዋጋ እየከፈለች ያለችው። ስለዚህ እጅግ በጣም ነው የሚያሳዝነው በማለትም እንግዲህ በጣም ያዝናሉ። እሱም እንግዲህ በጣም ካዘነ በኋላ ምን እየተፈጠረ ምን እየተካሄደ ነው ያለው የሚለው ነገር እጅግ በጣም አሳዝኖታል። ሆኖም እንግዲህ ሰብለና አብሲሊዮም አንድ ክፍል ውስጥ ሆነው እዛ እየተሰቃዩ ባሉበት እንግዲህ ቴክስት አደርግልሻለሁ በቃ መተሽ የሆነ ነገር ታረጊያለሽ በማለትም ለወይኒ ይደውላል። ወይንም እንግዲህ እሺ ምንም ችግር የለውም ካለች በኋላ የእሷ ስልክ ቴክስት ስለማያደርግ ስሟ ጠፋብኝ እናንተ የአብሲሊዮን ሚስት እኔ አብሲሊዮን ራሱ በግድ ነው የተያዘልኝ በነገራችን ላይ እንግዲህ በእሷ ስልክ ቴክስት ትጽፍለታለች። ከዛን እንግዲህ ሎኬሽኑን ከላከላት በኋላ እየተሯሯጡ ይሄዳሉ። እዛም ከደረሱ በኋላ እንግዲህ በሩጫ እዛ ከደረሱ በኋላ ወይንሸት እጅግ በጣም ትደነግጥና አብሲሊዮም እንደዚህ ሆናችሁ ነው በማለት እንግዲህ እሱን ለማዳን ለመፍታት ትላለች። እንግዲህ እሷም ለመፍታት ስትል ምን ያንቀለቅልሻል እዚህ ጋር ደፋሻለሁ ትልና እንግዲህ ተወረውራታለች ማለት ነው። ከወረወረቻትም በኋላ እጅግ በጣም ደስተኛ ሆና ላክስትየውም ታጨበጭብላታለች። ዛሬ እስቲ ላጨብጭብላችሁ እንደዚህ ነው ያጨበጨበችው እሷም አይሰማም። ከዛን አጨበጨበችላቸው እና አክስትየዋንም ደግሞ እስካሁን ድረስ አለሽ ወይ ሙቺ ለሌሎቹ ቦታ ልቀቂላቸው እስከ ዛሬ ድረስ ለምንድነው የምትቀመጩ ቦታ መልቀቅ አለብሽ ብላ ትላታለች። እሷም ጸደ እስካሁን ድረስ እንደዚህ ነሽ እንዴ ብላ ስትላት አንቺስ እኔን ለማጥፋት ያላደረግሽው ነገር አለ ወይ? እንደዚህ በገበሬ ውስጥ አለማረስ ነው እንጂ እኔን የቀረሽ እዚህ ጎጆ ውስጥ አስገብተሽኝ ወደ ገጠር መልሰሽኝ አሁን ይኸው እኔ ውጭ እጄ ዘንጬ መጥቻለሁ። ስለዚህ እኔ ተቀይሬያለሁ። አንቺ ግን እዛው ነው ያለሽው። ለምንድነው እንደዚህ የምትሆኙ? እባክሽን አሁን ፍቺኝ። ጭራሽኑ እኔን እንደዚህ ስትለምኝ አታፍሪም አትፈሪም ብላ ትላታለች። እሷም እንግዲህ እኔ ለምን አልፈራም ለምንድነው ማፍረው እያለች አንዳንድ እየተባባሉ ያወራሉ። ሆኖም እንግዲህ እያወሩና እየተጫወቱ ይገኛሉ ማለት ነው። እንግዲህ እንደዛ ካለችም በኋላ ወደ መንገድ ጉዟቸው ይጀምራሉ። እንግዲህ ለምንድነው በሬ የማላርድላቸው በማለት እንግዲህ በሬ ሊያርድላቸው ይዟላቸው ይመጣል ማለት ነው። እንግዲህ ከመፍታቷን በፊት እንግዲህ እየተናደረች እየሳቀችበት ያ ሁሉ አይለኝነት የት ሄዶ ነው ዛሬ ላይ እንደዚህ የሆንከው ብላ ትለዋለች። እሱም እንግዲህ እያሰበ ካለ በኋላ
እሷም በሀሳብ ትሄዳለች። ያ ሁሉ ኃይለኝነት የት ሄዶ ነው ብላ ትላለች። እንግዲህ በመጀመሪያ እሱ ቤት እያለች ከወንድ ጋር ስትገናኝ ስለ ስራ ነገርም ካወራች ወንዶቹን ይዞ ይጨፈጭፋቸው ነበረ። እሷንም ሳይቀር እንግዲህ ይገርፋት ነበረ። በድሮ ጊዜ ነው መሰለኝ የተጋቡት። አይ አሁን ከወንድ ጋር አወራሽ፣ ከወንድ ጋር እንደዚህ ሆንሽ የሚል ባል አለ እንዴ? እንደዚህ አይነት ባል ሲጀመርም እንዳታስጠጉት እሺ። ከወንድ ጋራ የሚጠረጥር ከሆነ እዛው ተጠርጥሮ ይቅር እንጂ ይህ ጭንቅላት ነው ክሬዚ የሚያደርገው። እንደዚህ አሁን ለምሳሌ በጎች የሆኑት ይሻላሉ። በጎች ስላችሁ ደግሞ የሰው በግ ነው ያልኩት እንጂ በበግ ቤት በገባ በበግ ቤት በገባ የሚለውን አይደለም ማለት ነው። እና እሱ እንግዲህ በዛን ሰዓት እየተጫወተባት ነበረ። እንግዲህ ቆርቆሮ እንደዚህ ያረጀው ደግሞ ኢትዮጵያ ነው። እንግዲህ ኢትዮጵያነታችን፣ ኩራታችን፣ ጀግንነታችን፣ አንድነታችን፣ መለያችን አሁን ከዚህ ቆርቆሮ ወደ ህንፃ የገባንበት ኩራታችን እችን የመሰለች የት አካባቢ ናት ኢትዮጵያ? ገምቷት እንግዲህ ሁለመናው አየሯ ራሱ እንዴት አባቱ ነው ደስ የሚለው አይላል እኮ በእናታችሁ እንዴት አባቱ ደስ እንደሚል። ከዛን ደግሞ እዚህ ጋር ኩር እያላችሁ ምናምን በቃ ኢትዮጵያዊነት ማለት እኮ በቃ ምን ልበላችሁ በቃ ብሎ ራሱ ዝም ማለት ይሻላል እንጂ የሚነገርለት ነገር የለም ማለት ነው። በቃ ልባችሁ ድው እያለ እንግዲህ አንዴ ውራግኛውን ስትሉት፣ አንዴ ኦሮምኛውን፣ አንዴ ትግረኛውን ትሉታላችሁ እና እንደዛ ነው ነገርየው ማለት ነው። እና እንደዚህ ሽልማትም ይኖራቸዋል፣ ግን ከዳንስ ቢወጡ ጥሩ ነው። እና እንግዲህ የኛ ልጅ ደግሞ ከፍት እየጠበቀ ነው ያለ ማለት ነው። ከፍት አልኩኝ ፍየልና በግ ግን አለ። አሁን እዚህ ውስጥ ፍየል አለ አውቄያለሁ ወይስ አላወኩም? እና ይሄንን በጎች የምትፈልጉ ችግር የለውም እኔ እንትን ስለምልና አያችሁ እዚህ ጋር አሁን ለምሳሌ ማለት ነው እነኚህ በጎች እረኛውን ተከትለው እየሄዱ ነው። ገብቷቸዋል። እዚህ ጋር ደግሞ እንዴት እንደምትጠብቃቸው። እቺ ደግሞ ሴት ናት እናንተ ወንድ እንዳትመስላችሁ ቀሚስ ለብሳለች። ሴት ናት፣ የሴት ጀግና ናት። እና አሁን እንዴት ድምፄ ራሴ እየደገመ ይጠራኛል አሁን ማለት ነው። እግዚአብሔር እኛን እንዴት እንደሚጠብቀን እንዴት እንደሚወደን ታውቃላችሁ። ጌታ የሆነ ነገር እንደዚህ ስታዩ ምናምን ማለት ነው እረኛ በጎቹን ትቶ አይገባም፣ ከፍቱን ትቶ አይገባም። እና እሱ እንኳን ቢሄድ ይከተሉታል። እና እግዚአብሔርም እኛ በሄድንበት በገባንበት ነገር አይጥለንም፣ ሁል ጊዜ ይረዳናል። ስብራት ይኖራል፣ መከፋት ይኖራል፣ ማዘን ይኖራል፣ ድክመት ይኖራል፣ ብዙ ነገር ይኖራል። ግን ሰለቸኝ ምን ሳይል የሚሸከመን የማይተኛ የማያንቀላፋው አንድ እግዚአብሔር ብቻ ነው። እና እንደዚህ እንግዲህ ምንቅ እያላችሁ ከፍታችሁ ስትጠብቁ ብዙ ነገር ይሰማል። ስታድጉ አይምሯችሁ ሲከፈት ትገረማላችሁ። እዚህ ሀገር ራሷን ባለንበት በጣም የሚገርመው በቃ የለም ሁሉ ነገሩ ይገርማልም ይደንቃልም። እና ምንድነው እሱ ያለው ነገር እጅግ በጣም ነው የሚገርመው። ለምን አሁን እዚህ ስንመጣ ማን ከኛ ጋር መጣ ማን አለ? አይገርማችሁም? ግን በጣም የሚገርመኝ ፓርት ስንመጣ ምንም የሆነ ስድድ ብለን ስንመጣ ቦርሳችንን ይዘን ከቤት ስንወጣ ምንድነው እሱ ማንም የለንም። እንኳን ካላችሁበት ወይን አዲስ አበባ ወይን ሐዋሳ ወይ የሆነ ቦታ ስትሄዱ የምትሄዱበት አቅጣጫ ላይ ስትሄዱ ትፈራላችሁ። እዚህ ጋር ግን የሰው ሀገር የሰው ቤት፣ በዛ ላይ ደግሞ አንዳንድ ቤት እንደ ዘበኛ ነው የምትሆኑት። በዛ ላይ ደግሞ ምንም ባድ ናቸው። ቋንቋ አትግባቡ ምናምን አይገርምም? ግን ከዛ ሁሉ እግዚአብሔር ጠብቆን ቋንቋውን አግባብቶን ምናምን ወይ እኔ እንጃ። የእግዚአብሔር ስራ በጣም ነው የሚገርመው። ጌታን
እና በሰው ሀገር ምንም ሳትፈሩ የፍርሃትን መንፈስ ይነቅልላችኋል ምናምን። እኔ እኮ ድሮ ሰው ቤት ባደኩበት ሰዓት እናትና አባቴ ቤት ሄጄ ስተኛ ራሱ እንቅልፍ አይወስደኝም፣ ፈራለሁ። የለው ያ ሁሉ ነገር ቀርቶ አሁን እዚህ እንደ ዘበኛ ነው የኛ ቤት። እኛ ራሱ እነሱን ነው የምንጠብቀው ማለት ይቻላልና ይገርማል። ግን እኔ ሳስበው ይገርማል። በተለይ እኔ ነገር ይገርማል። ሁሌም ነው የሚገርመው። ሲነጋም ይገርመኛል፣ ሲመሽም ይገርመኛል፣ በየደቂቃውም ይገርመኛል። እኔ ነኝ እንዴ እያልኩና እንደኔ የምትገረሙ ልትኖሩ ትችላላችሁ። መከራም አለ፣ ወጀብም አለ፣ ሁሉም ነገር አለ፣ ደስታም አለ። ያው በሕይወት ስንኖር አልጋ ባልጋ የለም። ለቅሶም ይኖራል፣ ፈተናዎችም ይኖራሉ፣ ያልፋሉ። ልክ መሽቶ እንደሚነጋው አሁን ማታ ተኝተን ሳናቅ ጠዋት ይሆናል። የሆነ መከራ ውስጥም ስንሆን ደግሞ ሳናቅ ጠዋት ይሆናል፣ ይነጋል በሉት። እና በጣም ነው የሚገርመኝ ጌታን። በጣም የእግዚአብሔር ስራ ድንቅ ነው፣ ድንቅ ነው፣ ከድንቅም ድንቅ ነውና ጌታ ብቻ ይጠብቀን። ሌላ ምን ይባላል? እሱ ብቻ ይጠብቀን ነው የምለው ውዶችዬ። እና ወዳችኋለሁ፣ አከብራችኋለሁ። ከዚህ ድራማም ደግሞ በደንብ ብዙ ነገር እንማራለን እና እኔ እንደዚህ አሁን ያለው ክላሴ ውስጥ ነኝ እና ድንቅ ይለኛል። በቃ የሚወደኝ ሰው እንኳን ተከትሎኛ አይመጣም። እናት ተከትሎ አትመጣም፣ ሌላም ተከትሎ አይመጣም። የማይረሳን የማይቀየርብን እብድ ናችሁ፣ ጤነኛ አይደላችሁም፣ እንደዚህ ናችሁ ብሎ የማይንቀን ቀን ነቆሻሻችን የሚወደን እግዚአብሔር ብቻ ነው። አይገርምላችሁ? ጌታ እኔ ሁሌ ነው የሚገርመኝ በጣም ሲነጋም ሲመሽም ይገርማል። በተለይ ለእንደኔ አይነቷ ወይኔ ጌታ ወይ ያሳርፋል። ከሁሉም ነገር ያሳርፋል። የማያሳርፍ ነገር የለም። በነገራችን ላይ ለብዙዎቹ ምሳሌ ጌታ እንደሚያደርገኝ አምናለሁ። በጣም አምናለሁ። ብዙ ያላወራሁት ነገር ስላለ ማለት ነው። አንድ ቀን ስነግራቸው ብዙ ሰዎች ተስፋ የቆረጡ ሁሉ በቃኝ ብለው ህይወት የመረራቸው ህይወት ሬተረት ያላቸው ህይወት ከእንደገና ስኳር እንደምትላቸው እርግጠኛ ነኝ። ለምን ያው ባለን እዚች ምድር ላይ ባለንበት ብዙ አንኖርም። ትንሽ ጊዜ ነው የተፈቀደልን ቀን አለች። አሁን ብዙ ጊዜ እድሜያችንን አናገርማ። ብናቀውም ወይ ዝም ነው የምንለው ወይም ደግሞ አናቀውም። ለምን የተወለድንበትን ቀን ልናቀው እንችላለን። ዓመተ ምሕረቱን ካልነገሩን ግን አናቀው። ቀኑንም እነሱ በነገሩን ነው የምንመራውና እግዚአብሔር ግን የጻፈልን አለ የምንሄድበት፣ ወደ እሱ የምንሄድበት፣ እሱ ወይም ወደ እኛ የሚመጣበት ቀን ዓለም ሳትፈጠር ያውቃችኋል አለ። ስለዚህ እኛ የምንሄድበትም ቀን አለ፣ እዚች ምድር ላይም የምንኖርበት ቀን አለ። በእኛ ህይወት ውስጥም የሚያልፍ ክፉም ደጉም አለ ማለት ነው። ሁሌ መልካም የለም፣ ሁሌ ደስታ የለም፣ ሁሌ ሁሉ ነገር የለም፣ ይለያያል። እና ጥሪያችንም የተለያየ ቀን ናት፣ አንድ ቀን አይደለም። ጥበበኛ አባት ስለሆነ ያውቅበታል፣ ልጆቹ መቼ እንደሚወስድ ያውቅበታል። ፍቃዱ የሆነ ቀን፣ የወደደ ቀን፣ የለመናችሁት ቀን አይደለም፣ እሱ የፈቀደና የጻፈበት ቀን። ስለዚህ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሌላ ምን እላለሁ? እና እስከ መጨረሻ ተከታተሉት። እግዚአብሔርን አመሰግነዋለሁ ስለ ሁሉም ነገር፣
ስለሞላው ስለጎደለው ስለ ሁሉ የጎደለኝ ስለሌለኝ በጣም ደስተኛ ነኝ። ንጹህ አድርጎ ፈጥሮኛል። አካሌ ንጹህ ነው፣ ሁለመናዬ ንጹህ ነውና እናንተም እግዚአብሔር ይጠብቃችሁ፣ እግዚአብሔር ያስደስታችሁ፣ መከራችሁን ሁሉ እሱ ያስደስታችሁ። ውዶችዬ መልካም ሁሉ ተመኘውላችሁ።